ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ። ከዚህ በመቀጠል የምንወስዳችሁ እጅግ ወደምንወዳቸው ወደ ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ወስዳችኋለሁ። አምላካችን መልካም ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት ተጠርታችሁ በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። ርዕሳችን ቡራኬና ቅድስና፣ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል እግዚአብሔር ያስተምረናል፣ እግዚአብሔር ይባርከናል፣ እግዚአብሔር ይቀድሰናል። እልል በሉና መስግኑ እግዚአብሔር። አዎ ቡራኬው የሱ ስለሆነ፣ በረከቱ የሱ ስለሆነ፣ ቅድስናው የሱ ስለሆነ የሚሰማኝ በሉ ተረጋግቶ ይቀመጣል ይላል። አዎ መጀመሪያ የሚባርከው ቃሉ ነው። የቅዱስ አማኑኤል ቃሉ ነው። የመድኃኔ ዓለም ቃሉ ነው። የእግዚአብሔር ቃል ይፈውሳል፣ ያድናል፣ ለንስሐ ያበቃል፣ የበረከት ሥራ ያሰራል። መጀመሪያ መባረክ ያስፈልጋልና ተዘጋጁ። እግዚአብሔር ይላል። አዎ እግዚአብሔር ለሰለሞን በሌሊት ተገልጦ እንዲህ አለው ይላል፣ ጸሎትህን ሰምቻለሁ፣ ይህንን ስራና መስዋዕት መርጫለሁ። በዚች ቤተ ክርስቲያን ሆነው ቢጠሩኝ እኔ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ ይላል። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። እዚህ ጋር የተቀመጡት ሶስት ነገሮች አብይ ጉዳዮች አሉ። ሰለሞን የሰራው የእግዚአብሔርን ቤት ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሰለሞን የሰራው የእግዚአብሔር ቤት 46 ዓመት ነው የፈጀው። ያጌጠ ቤተ ክርስቲያን ሰራ። ያጌጠ ቤተ መቅደስ ሰራ። ከዝግባው፣ ከጽዱ፣ ከድንጋዩ ባለሙያተኞች ተመርጠው እግዚአብሔር የመረጣቸው በገንዘባቸው፣ በጉልበታቸው፣ በእውቀታቸው ሁሉም ተሰለፉ። እግዚአብሔር የፈቀደላችሁ ሰዎች አለ፣ እንጨት የምትችሉ ሙያ ያላችሁ፣ ገንዘብ ያላችሁ ባላችሁ ነገር ተሰለፉ አላቸው። እንሰለፋለን ካንተ ጋራ፣ እግዚአብሔር ይረዳናል ብለው ተሰለፉ። ሰለሞንም በዘመኑ ሰይጣናት ተገዝተውለን ነበር። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ጦርነት የሚያመጡትን፣ ረሃብ የሚያመጡትን፣ ችግር የሚያመጡትን፣ መከራ ፈተና የሚያመጡትን
እነዚህን በጥበብ አስሯቸው ነበር። ደስ ይበላችሁ ለመድኃኔዓለም። በጥበብ ከሰዎች ሁሉ በላይ እንደ ሰለሞን ያለ ጥበብ የተሰጠው ሰው የለም በምድር ላይ። ተመስክሮለታል። ጌታ ኢየሱስ ክርስቶስም መስክሮለታል። እናም እነዚህን ክፉ አጋንንት በጥበቡ ስላሰራቸው በዘመኑ ረሃብ የለም፣ በዘመኑ ችግር የለም፣ በዘመኑ መከራ የለም፣ በዘመኑ ጦርነት የለም። አባቱ ዳዊት በጦርነት ነው የኖረው። በጦርነት ስለኖረ በእጅ ላይ ደም አለና የእግዚአብሔርን ቤት መስራት አትችልም። ግን ተመኝተህ አስበህ ጸልየህ እንዳትቀር አለው እግዚአብሔር። ከአብራክህ ከጉልበትህ ሰለሞን የሚባል ልጅ ትወልዳለህ፣ እሱ ቤቴን ይሰራል አለው። ደስ ይበላችሁ ለወዳለ። እናንተም እንዲፈቅድላችሁ ጸልዩ። እሱ ነው የሚሰራው። በሱ በእጁ ላይ ደም አላኖርም። በዘመኑ ጦርነት አይኖርም። በዘመኑ ችግር መከራ አይኖርም። እባርከዋለሁ እቀድሰዋለሁ ብሎ ለአባቱ ለዳዊት በገባው ቃል መሰረት እግዚአብሔር ረዳው፣ እግዚአብሔር ባረከው። እንደነገርኳችሁ 46 ዓመት ጨርሶ ልዩና ሰማያዊ የሆነ ቤተ መቅደስ ሰራ። ደስ ይበላችሁ። ክብር ለመድኃኔዓለም። እግዚአብሔር ይመስገን። ስለዚህ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት እዚህ ጋር 3 አብይ ነገሮችን አስቀመጠ። አንደኛውና የመጀመሪያው የጨረሰውን ቤተ መቅደስ የጨረሰውን ቤተ ክርስቲያን እግዚአብሔርን ውረድና ባርክልኝ አለው። እግዚአብሔር ከሰማይ ወረደ ይላል። ደስ ይበላችሁ። ወረደ፣ ቤቱን በብርሃን ሞላው ይላል። በእሳት ብርሃን፣ በቀስተ ደመና እግዚአብሔር ወርዶ ሞላው። ደስ ይበላችሁ። ከዛ በኋላ 3 ነገር እግዚአብሔር ተናገረው። የመጀመሪያው ሰለሞን ጥሪን ጸሎትህን ሰምቻለሁ አለ። ደስ ይበላችሁ። ጸሎትህን ሰምቻለሁ አለ። ሁለተኛ ይህንን የሰራኸውን ቤተ መቅደስ አለው መርጨዋለሁ፣ ቀድሼዋለሁ አለ። ደስ ይበላችሁ። በዚች ቤተ ክርስቲያን የኔን ፊት ሽተው እኔን ፈልገው ቢጸልዩ አለ ኃጢአታቸውን ይቅር እላቸዋለሁ። ደስ ይበላችሁ። እግዚአብሔር ይመስገን። ኃጢአታቸውንና በደላቸውን ይቅር እላቸዋለሁ። እግዚአብሔር በደላችንን ይቅር ይበል፣ በደላችንን ያጥፋልን መድኃኔዓለም። ከዛ አስቀጥሎ በዚች ቤተ መቅደስ አለ በዚች ቤተ መቅደስ ለዘላለም ዓይኔና ልቤ በዚህ ይሆናል አለው። ደስ ይበላችሁ። ዓይኔና ልቤ። ለዚህ ነው ቤተ ክርስቲያን አይንተ እግዚአብሔር ትባላለች። ካህናት አይንተ እግዚአብሔር ይባላሉ። ስለዚህ የእግዚአብሔር ዓይን ማለት ነው። የእግዚአብሔር ዓይኖች ማለት ነው። ስለዚህ እግዚአብሔር ዓይኔና ልቤ በዚህ ቤተ መቅደስ ይኖራል። ለመቼ? ለዘላለም፣ ዓለም እስኪያልፍ ድረስ ለዘላለም። ስጋው የሚቆረስበት ደሙ የሚቀዳበት የዘላለም ሕይወት የምናገኝበት ይህ የዘላለም ሕይወት ለዘላለም
በዚች የሚጸልይ ሰው በዚህ ቤተ ክርስቲያን የሚጸልይ ሰው የሚለምን ሰው የእግዚአብሔርን ልብ የእግዚአብሔርን ዓይን ያገኛል። ደስ ይበላችሁ። ለወዳዳለም ልበ አምላክ ዳዊት እንደ ልቤ ተብሏል። የአምላክ ልብ ተብሏል። ቅን ልብ ያላችሁ ሰዎች የእግዚአብሔርን ቅን ልብ በቤተ መቅደስ ታገኛላችሁ። በዚህ ስፍራ ለሚጸልዩ ዓይኔ ይገለጣል፣ ጆሮዬ ያዳምጣል። በዚች ቤት መርጬሃለሁ፣ ቀድሼሃለሁ፣ ዓይኖቼም ልቤም ለዘወትር በዚህ ይሆናሉ አለ። ክብር ለመድኃኔዓለም ይሁን። ቤተ ክርስቲያንን የምንከባት ለዚህ ነው። የጠሏት ጥለዋት ሄደዋል። ያልተመረጡ ጥለዋት ሄደዋል። ያልተጠሩ ጥለው ሄደዋል። እግዚአብሔር ይመልሳቸው። እግዚአብሔር ወደ ቤቱ ያምጣቸው። በቤቱ ላላችሁ እግዚአብሔር ለጠራችሁ እግዚአብሔር የባረካችሁ የእግዚአብሔር ልጆች እንኳን ደስ አላችሁ። ስላኖራችሁ፣ ስለጠበቃችሁ፣ ስላጸናችሁ፣ በምግባር በሃይማኖት ተጠብቃችሁ በዚህ ስፍራ እንድትኖሩ የፈቀደላችሁ ልዑል አምላክ ክብር ለእሱ ይሁን። አመስግኑ። ወደፊትም ይጠብቃችሁ እግዚአብሔር። እንግዲህ እግዚአብሔር ሲፈቅድ ዕድሜ ይሰጣል፣ ጸጋ ይሰጣል፣ በረከት ይሰጣል። አሁንም ዛሬም እየሰሙ እያነበቡ እያዩ ከዚህ ያልተላቀቁ አሉ። ከአስማተኛ፣ ከመተተኛ፣ ከሞራ ገላጭ፣ ከአጋንንት ጎታች፣ ከስር በጣሽ ያልተላቀቁ ከጠንቋይ ቤት ከዛር አንጋሽ ያልወጡ ብዙ አሉ። ከኃጢአት ያልተመለሱ ከበሽታቸው ያልተፈወሱ ብዙ አሉ። ህመም ሁለት አይነት ነው። አንዱ የነፍስ ደዌ ይባላል፣ ሁለተኛው የሥጋ ደዌ ይባላል። የሥጋ ደዌ በጠበል ይድናል። የሥጋ ደዌ በሕክምና ይድናል። የሥጋ ደዌ በመድኃኒት ይድናል። የነፍስ ደዌ ግን አይድንም። የነፍስ ደዌ በጸበል በሕክምና በመድኃኒት አይድንም። የነፍስ ደዌ ከሰይጣን ስትላቀቁ፣ ከአጋንን ስትላቀቁ፣ ኃጢአታችሁን ስትናዘዙ ብቻ ነው የምትድኑት። ክብር ለሱ ይሁን። አመስግኑ እግዚአብሔር። ስለዚህ እዚህ ሲመጡ ይህንን ኮተት ሲጥሉ ኃጢአታቸውን ተናዘው የዳኑ ናቸው። የነፍስን ቁስል የፈወሱ ናቸው። በነፍሳቸው የዳኑ ሰዎች ናቸው። በነፍሳችን ካልዳን ፈውስ የለም። ስንንከራተት እንኖራለን፣ ስንታመም እንኖራለን፣ ስንቃዥ እንኖራለን። ስለዚህ የነፍስ ፈውስ የነፍስ መድኃኒት መጀመሪያ ያስፈልጋል። ለዚህ ነው እንግዲህ እነኚህ ሁሉ ሰዎች ኃጢአታቸውን ሲናዘዙ ንስሐ ሲገቡ አባቴ ቅኖና ንስሐ ስጡን ያሉ ወደዚህ ሲመጡ ያን ጊዜ ተፈውሰው ድነው ለምስክርነት የበቁ። ለዚህ ነው ደስ ይበላችሁ። ለመድኃኔዓለም ይሁን። ሁላችንም ንስሐ እንድንገባ እግዚአብሔር ይርዳል። ሌላው ወደ አዲስ ኪዳን ስንመጣ በማቴዎስ ወንጌል ምዕራፍ 18 ቁጥር 17 ላይ እንዲህ ይላል፣ ንግር አለ ቤተ ክርስቲያን ይላል። ለቤተ ክርስቲያን ንገራት። ለካ ጆሮ አላት፣ ለካ ዓይን አላት፣
ለካ ትሰማለች። ለቤተ ክርስቲያን ንገራት አለ ጌታ ኢየሱስ ክርስቶስ። ለካ ሰምታችሁ ነው ጃንጥላ ይዛችሁ፣ ብር ይዛችሁ፣ ዕጣን ይዛችሁ፣ ጧፍ ይዛችሁ ስለታችሁን የምታስገቡ እዚህ ጋር ጠጋ ብላችሁ ነግራችሁ ነው አይደለም? እናንተና እግዚአብሔር ናችሁ የተነጋገራችኋት አይደለም? አዎ፣ ያኔ እያለቀሳችሁ ነገራችሁ። እሷም ሰማች። እልል እያላችሁ ስለታችሁን ይዛችሁ መጣችሁ። ክብር ለመድኃኔዓለም ይሁን። ንግራ ለቤተ ክርስቲያን፣ ለቤተ ክርስቲያን ንገራት። የተባረከ ድንጋይ፣ የተባረከ ብረት፣ የተባረከ እንጨት፣ የተባረከ ቆርቆሮ፣ የተባረከ ጭቃ፣ ቤተ ክርስቲያን የምትሰራበት ሁሉ የተመረጠ ነው። ክብር ለመድኃኔዓለም ይሁን። አያችሁ፣ ተመልከቱ። ያልታደለ ድንጋይ ሰው ሲፈናከትበት ይውላል። ያልታደለ ድንጋይ ደም ሲፈስበት ይውላል። ያልታደለ ድንጋይ ጣዖት ሆኖ ሲሰገድለት ይኖራል። የታደለው የተመረጠው ድንጋይ ግን ይኸው ቤተ ክርስቲያን ሆኖ የክርስቶስ አካል ሆኗል። ክብር ለመድኃኔዓለም ይሁን። አዎ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። አያችሁ፣ በገዛ ደሙ የዋጃት መሰረቷ ደሙ ነው። የክርስቶስ ደም ነው። አካሏ ክርስቶስ ነው። ራሷ ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው ይላል። ደስ ይበላችሁ። እስቲ አመስግኑት እግዚአብሔርን። ራሷ ክርስቶስ ይሆንላል። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ቤተ ክርስቲያን ስለት መባ ይዛችሁ ኦሪት ዘዳግም ምዕራፍ 16 ባዶ እጅን በፊቴ አትታይ ወደ እኔም አትቅረብ ያለው በዚህ ቤተ ክርስቲያን ለዚህ ነው እግዚአብሔር የሚሰማባት፣ እግዚአብሔር የሚገለጥባት፣ እግዚአብሔር ስራውን የሚሰራባት ቤተ ክርስቲያን እንደሆነች እንድታውቁ ነው። ያዕቆብ 5 ቁጥር 15 ላይ እንዲህ ይላል፣ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ኤልያስ እንደኛው ሰው ነበረ። ወደ እግዚአብሔር በሉ በጸለየ ጊዜ 3 ዓመት ከ6 ወር ሰማይን ለጎመ ይላል። ሰማይን ማዘዝ ችሏል። አንተን ሳያውቁ የፈጠራቸውን ሳያውቁ በዚች ምድር ላይ ዝናብ እንዳታዘንብ ብሎ 3 ዓመት ከ6 ወር ሰማይን ለጉሟል ኤልያስ። የጻድቅ ሰው ጸሎት ዋጋ አለው። ለዚህ ነው በጾም አባቶቻችንን አትርሱን የምንለው። ለምሳሌ ጾመ ነቢያት ሲመጣ የነቢያት ጾም፣ አብይ ጾም ሲመጣ የኢየሱስ ክርስቶስ ጾም ጾመ ኢየሱስ፣ ፍልሰታ ጾም ሲመጣ የእመቤታችን ጾም። አትርሱን አባቶቻችን። ሻማውን ገዝተን፣ ጧፉን ገዝተን፣ ሽምብራውን አርገን፣ ዕጣኑን አርገን፣ መገበሪያ ስንዴውን አርገን አትርሱን፣ ጸልዩልን። ይሄ በነገስታቱ ነበር፣ በመሳፍንቱ ነበር፣ በእናቶቻችን በአባቶቻችን ዘመን ነበር። አሁን የለም። ሰው ዝሏል፣ ደክሟል። ልብ ያላችሁ የነቢያትን በረከት ለመቀበል የጌታ ኢየሱስ ክርስቶስን ይቅርታ ለማግኘት ባቄላውን፣
ሽምብራውን አምጥታችሁ ዕጣኑን ጧፉን አምጥታችሁ አባቴ ጸልዩልኝ፣ በዚህ ጾም በዚህ ሱባኤ አምላኬ ኃጢአቴን ይቅር እንዲለኝ የለመንኩትን እንዲሰማኝ ጸልዩልኝ ብትሉ ኃይል ነው። ይሄ ጸሎት ኃይል ነው። ይሄ መስቀል ኃይል ነው። ለዚህ ነው ቡራኬና ቅድስና በየርዕሱ ነው የሰጠሁት። ቡራኬ፣ ቅድስና፣ ክብር ያ ከውስጥ ባይኖር የለም እኮ። ብዙ መነኩሴዎች እኮ አሉ፣ ብዙ ጳጳሳት አሉ፣ ብዙ ቀሳውስት አሉ፣ ብዙ መነኮሳት፣ ብዙ መናንያን፣ ብዙ ባህታውያን አሉ። በርካታ ብዙ ሰዎች አሉ። ወገኖች ራስን አሳልፎ መስጠት ግን ገባን ነው። ለሰው ከዚህ የበለጠ ፍቅር ምን አለው ይላል ጌታ ኢየሱስ ክርስቶስ። ራስን አሳልፎ ለመከራ መስጠት፣ መራብ፣ መጠማት፣ ከበሽተኞች ጋር ማደር፣ ከበሽተኞች ጋር መዋል። ደሞዙን የሚከፍል እግዚአብሔር ብቻ ነው። የሕይወት አክሊል የሚሰጥ እግዚአብሔር ብቻ ነው። ምድራዊውማ ምን ያደርግላቸዋል? ይሄው ሽልማቱ ከላይ ስላለ ነው። ስጦታው ከላይ ስላለ ነው። ደሞዙ ከላይ ስላለ ነው። ስለዚህ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ጻድቅ 3 ምስክርነት አለው በመጽሐፍ ቅዱስ ጻድቅ ለመሆን። አንደኛ ጻድቅ የሆነ ሰው ለሌሎች ይራራል። ጻድቅ የሆነ ሰው ለሌሎች ቤዛ ይሆናል። ለሌሎች አሳልፎ ራሱን ይሰጣል። ቁርሱን ምሳውን ለድሃ የሚመጸውተው ታዲያ ርሩ ስለሆነ እኮ ነው። ለሌሎች ያዝናል። አንደኛ ጽድቁ በዚህ ይመሰከርለታል። ሁለተኛ ልበ አምላክ ዳዊት ላይ የተጻፈው ረጅም ዕድሜ እሰጠዋለሁ ይላል። ሶስተኛና መጨረሻ እኔ በሉ ስራ እሰራበታለሁ ይላል። የእግዚአብሔር ሰዎች እግዚአብሔር ስራ ይሰራባቸዋል። ይሄ የጽድቅ መገለጫ ነው። የት እናገኘዋለን? መዝሙር 4:3 እግዚአብሔር በሉ በጻድቁ እንደተገለጠ እወቁ። ስለዚህ አጋንንት የሚገለጽባቸው ሰዎች አሉ። አጋንንት ተገልጦ የሚዘይሩ፣ የሚጨፍሩ፣ የሚዘምሩ አሉ አይደለ? የሉ? የአጋንንት ማደሪያ የሆኑ የሉ? ይሄ አስማተኛው፣ መተተኛው፣ አጋንንት ጎታቹ፣ ዛር አንጋሹ፣ ዛረኛ ወላጁ ምናምን ይሄ አጋንንት አደረበት፣ በመጋረጃ ይኖራል። አጋንንት ያደረበት ሰው ስራው ክፉ ነው፣ እግዚአብሔርን አያውቅ። አሁን እግዚአብሔር ስላደረባቸው ረጅም ዕድሜ ሰጥቶ ለእኛ እንዲጸልዩ እኛን እንዲባርኩ ስላበቃን ልዑል አምላካችን ክብር ምስጋና ይድረሰው። የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። እግዚአብሔር አምላካችን ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። አማኑኤል አምላካችን ከኛ ጋር ከሆነ ምን ይቸግረናል? ገንዘብ ነው፣ ጉልበት ነው፣ እውቀት ነው። ሁሉ የሱ ነው። ለልጆቹ ጉልበት፣ እውቀት፣ ገንዘብ እየሰጠ የራሱን ቤት ይሰራል፣ የእኛንም ቤት ይሰራልና ላሰሪውም ለሰሪውም ለሁሉም እግዚአብሔር ፈቅደዋልና ፈቃዱ እስከ መጨረሻ ይሁንልን። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ቤታችሁን በበረከት ቤተሰቦቻችሁን በጤና በፍቅር ሰላም ይሙላልን። ኢትዮጵያ ሀገራችን ተዋሕዶ ሃይማኖታችን ከጥፋት ሕዝቡን ከስደት ይጠብቅልን። አውደ ምሕረታችንን ገዳማችንን አንድነታችንን ሀገራችንን አማኑኤል አምላካችን ይጠብቅልን። የጎደለውን ድንግል ታሟላልን። አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣
የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር፣ አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአቤት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ህይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።